50 ሺህ ያዋጣሽው የእሱ እርዳታ ላይ። እሱን ተይው ሀቡዬ፣ እንደ ሰው እንደ ፋሚሊ እንደ ንብ ፋሚሊ አይተናት እኛ ልጁ ተራ በተቸገረ ዳቦ በሙዝ ነው የሚበላው እኔ እሱ የሚበላው የለውም ስትል በጣም አዘንና ድንገት ቤቴ ስትመጣ ላይፍ ላይ ሆኜ አዩ ምን ሆነች ነው ብዬ ልጠይቃት እንኳ ስሞክር በእውነት ያዩ አይተዋል። እኔ እንኳን ኔትወርክ እያቆራረጠኝ ማዳመጥ አልቻልኩም ነበር። የምትናገረው ንግግር፣ የምትሳደበው ስድብ በእውነት አይገባም። እኔ አልሰደብኩሽም። ኖ ሀያት እኔ አልሰደብኳት። እሺ መረጃ ይኖራል እኮ። እሺ አውሪ። እሺ ጨርሽ። በወቅቱ ሀዩ እኔ አንቺን እኔ አላሽ ሄዲ ነው አልሰደብኩሽም። አንቺ ያልሽኝን ታውቂያለሽ። በሰዓቱ እየተቆራረጠ ነበር። ቆይ ሚሚዬ እየተቆራረጠ ነበር። እኔ 50 ሺህ ታዋጭልኝ አታዋጭልኝ እኔ አላሽ ሄዲ ነው ምንም አውቀው ነገር የለም። ስም አልነገርኩሽማ። አዎ እኔ አልነገርኩሽማ። አያት አንዴ እድል ስጫለም የሚል ሰብሳቢዋ እኔ ነኝ። እኔ ስም ተዘግበው ማን ስንት እንዳዋጣ ማውቀው እኔ ነኝ አይደል? እሷ መጣናቻ ዋጥቻለሁ ብላ አትነግርሽም። እኔ ግን አልሰደብኩም። ታውራሽ እሺ እድል ትጫፍልሽ አዩ ልክ ሀቡ ጋር መተሽ እንደምታወሪው እንደዚህ ቅልስልስ ብለሽ አይደለም። ኖ ልንገርሽ አንድ ነገር። እሺ ሀያት ሚዩት አድርጊና አዳምጪ ማሬ። ሁላችንም ተቸግረን ኖረናል። ሁላችንም ልጆች አሉ። ለስደትም በስደትም የመጣ ነው ልጅ ለማሳደግ ነው። ያለ አባት የምናሳድግ ሁላችንም ያለ አባት የምናሳድግ ጀግኖች ነን። ልጅነታችን ለልጆቻችን መስዋዕት ከፍለን ውበታችንን አራግፈን ዝቅ ብለን የምንሰራ ሁላችንም አልፎ ተርፎ ደግሞ እንደዚህ የተጎዱ ሰዎች ሲመጡ የምናግዘው ህይወትን ልጅ ምን ያህል ዋጋ እንደሚያስከፍል ስለምናቅ የተቸገረ ሰው ተቸግረን ስላየ ነው ስለምናቅ ነው። እና እኔ በወቅቱ ሀቡዬ እኔ ለአንቺ ነው እሷ በጣም አስቀይማኛለች፣ አስከፍተኛለች። እኔ እዚህ ቲክቶክ ላይ ስቀመጥ አንድም ሰው በቃላትም በኮመንትም ሰውን ተናግሬ አላውቅም። እሷንም በወቅቱ ችግሯ ምንድን ነው እውነት ተቸግራ ይሆናል የሰው ልጅ እኮ የሚሆነው አይታወቅም ብዬ ጠርቻት እንደው ላናግራት ያ እኔ በወቅቱ እኔ ብያለሁ ሀብዬ በወቅቱ ራሱ ብያለሁ ባጃጅ እንደተከለከለ እንደማይሆን እያወቅኩ ነው። ግን የእሷ ፍላጎት ስለነበር ይሁን ብለን እሺ ፍላጎቷ ይሁን ተብሎ ነው። እና እኔ ስለሰጠዋት ብር ሳይሆን ሀዩ ለልጇ ያደረገችው ነገር ትክክል አይደለም ከሚለው አንጻርና ምንስ ብትሆን ነው እንደዚህ ቶሎ ባንድ የወደቀችው የሚለውን ለማወቅ እንደ አንድ ንብ ፋሚሊ ልንጠይቃት ስናስብ እናስጠይቃት የሆነችው ሁኔታ በጣም አጸያፊ ነበርና የሆነው ይሁንና እኔ በወቅቱ ጠርቼ ላናገራት የፈለግኳት ባጃጁን ሽጨው ነበርና የኔም ባጃጅ ከዛ የተረፈው እንኳን ለአንድ ነገር እንዲሆናትና ለአንዳንድ የንብ ፋሚሊዎች ደግሞ የሰክሰስ ፕላስን ትኬት እየቆረጥኩኝ እሰጣቸው ስለነበር በራሴ በግሌ ለተቸገሩ እናቶች እሱንም እድሉን ልሰጣት ልጠይቃት ነበር። ግን ስትገባ ቤቴ የነበራት ሁኔታ በጣም መረጋጋት የሌለበት እና በጣም ቁጣ ስለነበር እንደተቸገረ ሰው ሳይሆን ለስድብ የተቃጣች ሰው ነበረች እና በጣም አዘንኩኝና አራራራ እኔ ክፉ ነገር መናገርም አልፈልግም ስለሆንሽው ነገር መጠየቅም አልፈልግም ቻው ብዬ ቤቴን ጥዬ ወጣሁ ማለት ነው። እና ድሮኖች ያውቃሉ ሰምተዋልም አንዳንዶቹ እና ሀዩ ያደረግሽው የምታደርጊውም ልክ ከሀቡ ጋር እንደምታወሪው አይደለም። በእውነት ሰው ታስቀይም ያለሽ ጥሩ አይደለም። ሰው ምን ሆነሽ ነው ብሎ እንኳ ሲጠይቅሽ እሳት ለብሰሽ እሳት ጎርሰሽ ሳይሆን ያለውን ነገር ለማወቅ ነው። ሊያግዝሽም ሊሆናል። እኔ እኮ ላግዝሽ ነበር፣ ጌታ ምስክሬ ነው። ላግዝሽ ነበር አጠያየቄ እንጂ ለምን ሆነ እንዴት ሆነ ብዬ ልወቅስሽ አልነበረም በወቅቱ ግን ጥንብር ኩሴን ስታወጪ በጣም አዘንኩና እኔ ሀዩ ክፉ ደግ መነጋገር አልፈልግም ብዬ ሀቡን አስቤ ታውቁም እና ለልጁም ጥሩ አይደለም። እናቴ እንደዚህ አይሆንም። ሁላችንም ያለ አባት ልጆችን አሳድገናል ጥረን ግረን መከራችንን አይተን እና ሀዩ ይሄ ልክ አይደለም ለማለት ነው። ሀቡዬ በጣም አመሰግናለሁ። በጣም ይቅርታ ስሜታዊ ስለሆንኩ ነው። ሶሪ። ችግር የለም ሚኒማር፣ በጣም እናመሰግናለን። ሀያት ሚሚ ይኸውልሽ ባጃጅ ልትሰጥሽ ነበር። ባጃጁ አሮጌ ስለሆነ ደግሞ በቃ በባጃጁ ይቅርባትና ብላ 50 ሺህ ብር ነው ብቻዋን ያዋጣችልሽ እና ልታመሰግኛት እንጂ ልትሰድቢያት አይገባም ነበር ውዴ። ሚዩት ነሽ አሁን ሚዩት ሽናብሪ ሀያት አሁን ለክርክር ሳይሆን በቃ ይቅርታ ስሜት አይሆኝ ስለተናገሩሽ አንድ ነገር ብቻ ነው የምጠይቃት። አንድ ነገር ብቻ እኔ ከሰደብኳት ይኸው ምን ብዬ እንደሰደብኳት ይኸው ትንገረኝ በይ። ጠራችኝ ቪዲዮ ልክ የባባ ቪዲዮ ልክ እባካችሁ እርዱኝ ያለ ብሎ ያለቀቀም እሱን አይታ ዝም ብዬ እሷ ላይቭ ላይ ገብታ ነበር ግብት ስል ሀያትና ይፈልግሻሉ አለች። እሺ ብዬ ገባው። እኔ 50 ሺህ ትርዳኝ ምንም ትርዳኝ እኔ አላውቅም። እኔ ምንም
ሲጀመር እኔ ብትረዳኝም እንዶ አመሰግናታለሁ እንጂ ለስድብም ለምንም ሲጀመር አልሰደብኳትም። ደግሞ ነይ ልንገርሽ ምን እንዳለችኝ አለችኝ። እንደዚህ ያለችኝ ሀያት አለች ምን ሆነሽ ነው ልጁን እንደዚህ የምታረጊው? ሀያት ምን ሆነሽ ነው? ባጃጅ ተገዛልሽ ምን ሆነሽ ነው እንደዚህ የምትሆኘው ስትለኝ አይ አልኳት። ይኸው እንደዚሁ ይኸው አንቺ ክርስቲያንሽ ክራለሽ እኔ ሙስሊም ነኝ ያልኩሽ እንዶ ያልኩሽ አይ ሚሚ እኔ እኮ መኪና ገዝቼ እንደዚህ ራይድ ጀምሬ እንደዚህ ሆንኩኝ እንደዚህ እና ልጁ ምን ልታረጊ ያወጣሽ? እንዶ የፈለገ ነገር ቢሆን የፈለገ ነገር እኔ ያኔ ራሱ ባጃጅ ተከልክለዋል ብዬ ሌላ ነገር ክፈቺ ብዬ ስናገርሽ ምን አልሽኝ? እሷ ተያት እሷ የታውቃለች አለች። እኔ የታውቄ አንቺን ተያት እሷ የታውቃ ምለው ሚሚ የታውቄ አንቺን እስቲ መረጃ አለሽ? ማን ነው እንደዚህ ያለሽ? አላልኩሽም? ሚሚ ማን ነው ሚሚ እንደዚህ ያለሽ? እኔ ታውቃለሁ። እኔ እና አንቺ እንተዋወቃለን ሚሚ ያልኩሽ። እኔ ሞዴሬተር የሷ ሞዴሬተር ብቻ መሆኑን ነው አንቺን የማውቀው። ከዛ ውጭ እኔ 50,000 ብር ትሰጪኝ። እንደውም እንትን ሌላ ሞዴሬተር አለ እዛ ግሩፕ ከፍቶ ሲሰድቡኝ የነበረው እዛ ላይ ነው የሰማሁት ገብቼ። ሚሚን እንኳን ሰደበቻት 50,000 ብር የሰጣቻት ሚሚን እንኳን ሰደበቻት እኮ ስትለኝ ወይኔ ጉዴ! መቼ ነው የሰደብኳት? እኔ ሆቶኜ ነው በሰዓቱ። እኔ በቃ ተናድጃለሁ። መኪናው አለ ከዚህ ህዝቡ እየሰደበኝ ነው። ይሄ ልጅ ስለለቀቁ ከዚህ ይሰድበኛል። አንቺ ሌባ፣ አንቺ እንደዚህ ብር ተደርጎልሽ እንደዚህ ተደርጎልሽ እንዴ! ከነመፈጠሬ ራሴን ጠላው። በቃ እንዴ ሚዲያ ላይ በመቆሜ እንደዚህ በቃ ምን ነው አልኩኝ። ራሴን ረገምኩ። ከዚህ በፊት እኮ የሰው ባጃጅ ተቀጥሬ ስራ እኮ ክብር ነበረኝ። ሳልሰደብ እየሰራው ነበር እኮ ልጄን እያሳደ አያት ህዝቡ ለልጅሽ አዝኖ ነው። በልጅሽ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትክተችው። ችግር የለም። በቃ አልሰደብሻትም። የስድቡ መልቀቄ ስህተት ነው እኮ ስህተት። አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። እኔ የዛን ጊዜ ይኸውልሽ ልንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይቭ ላይ እየመዘገብኩ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና መወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህኔ መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና 10 እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሪ? የአንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሪ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው፣ በእድሜው አይደለም የሚያወራው። ስጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ ልጅ ነይ እናቴ ቢሲላት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሽው ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘሽ ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው እና ለሰው እንድትሰጠኝ አልፈልግም። ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ሄደች? እኔ ድሃ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው።
እኔ ነኝ ብሎ ራሱ እንዲጠላ እያረግሹ ነው። ገና በዚህ እድሜው አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደልሽው ልጁን። እውነት አይገባውም። ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ! ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ፣ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ፣ ታዛዥ፣ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ለአንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። ተሰሪ በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ይማር እሺ፣ አመሰግናለሁ። ሀያት ካስከፋው ይቅርታ፣ ግን በወቅቱ ላዘዝሽ ነበር። እሺ፣ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽ። አላህ ሸይዲን አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት ክፈይ፣ አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት ብሽ ቆንጆ አመሰግናለሁ ብዬ እንዴ። ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረበኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን። በቃ ከነዚህ ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ። ይሄ ልመና ነው። ውሰዱ። ለምን የት ነው የሚወስዷችሁ? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? ሀያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታደርጊው ልጁን እንዴ? አንድ ልጅ አንድ ላምቃ